ለቅዱሳን ሐዋርያት የተገለጠው በጥብርያዶስ ባህር አጠገብ ነው። ልብ በሉ። ሐሳበ ሕሊናችንን እንሰብስብ። በጌታችን በአምላካችን በመድኃኒታችን በኢየሱስ ክርስቶስ ትምህርተ መስቀል ሁላችንም እናማትብ። እስኪ ከፍ አድርጉ እጃችሁን በትምህርተ መስቀል የተዋሕዶ ልጆች በስመ አብ። ኧረ ግድ የለም ድምፃችሁን ከፍ አድርጉ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። መቃባ ከንልማ ከበሁረ ቁልቁሉ ዋቀየተወኮም አሜን። ካሴባባ ሜታ ሙሳ ከንፈስ ቅዱስ አሐዱ አምላክ አሜን። ይትባረክ እግዚአብሔር አምላከ አበዊነ ስቡሕ ውእቱ ወልዑል ውእቱ ለዓለም። በቅድሚያ ሁላችንንም ከቁጥር ሳያጎለን የሌሊቱን የጨለማውን መጋረጃ ገፎ ይህንን የማለዳውን ብርሃን ያሳየን አምላከ ቅዱስ ገብርኤል ቸሩ መድኃኔዓለም ስሙ ለዘላለም ይክበር ይመስገን። አመስግኑት ይህንን ንጉሥ። እጅግ የተወደዱና የተከበሩ ክቡር አባታችን መላከ ፀሐይ መምህር ፍሬው የዚህ ታላቅ ቤተ መቅደስ ዋና አስተዳዳሪና የዚህ ሁሉ መንጋ ጠባቂ ክቡር መጋቤ ሥርዓት መምህር አሮን፣ የደብሩ ዋና ጸሐፊ፣ ክቡራን የአዲስ አበባ ሀገረ ስብከት አድባራትና ገዳማት አስተዳዳሪዎች፣ ክቡራን ሊቃውንተ ቤተ ክርስቲያን፣ ውሉደ ያሬድ ዘማሪያን፣ ቀዳሲያን፣ እንዲሁም የደብሩ ሰንበት ትምህርት ቤት ዘማሪያን፣ የተወደዳችሁና የተከበራችሁ የልዑል እግዚአብሔር ቤተሰቦች ምዕመናን ወምዕመናት እስከ መቃብር ድረስ በወደደንና ባፈቀረን ተቀዳሚም ተከታይ በሌለው በአንድ ልጁ በኢየሱስ ክርስቶስ ፍጹም የሰላምታ ድምፅ ሰላም እላችኋለሁ። እንዴት አደራችሁ? አከም ቡልተኒ እንዴት ሰነበታችሁ? እንዴት ከረማችሁ? የተዋሕዶ ልጆች አሜን። ለባርነት እንኳን የማንጠቅም ሆነን ሳለን በልጅነት ክብርን ያከበረን ሞትና ጥፋት ርክሰት እልቂትም ከበዛበት ዓለም ውስጥ መርጦ ለራሱ ልዩ በሆነው በዚህ ቅዱስና ግሩም ተራራ ላይ ሁላችንንም የሰበሰበንና የጠራን ያከበረን የእምዬ ማርያም ልጅ ቸሩ መድኃኔዓለም ስሙ ከምድር እስከ አርያም ለዘላለም ይክበር ይመስገን። ግድ የለም አክብሩት ይህንን ንጉሥ። የመዳናችንን ሁሉ ምክንያት የሆነች ሁልጊዜም ስሟን ጠርተን የማንጠግብላት ለቃል መውረድ ለሥጋም ማድረግ ምክንያት የሆነች እናቱ እናታችን ወላዲተ አምላክ ቅድስት ድንግል ማርያም ኪዳነ ምሕረት በዓታ ማርያም ልደታ ብለን የምንጠራት የሕይወታችን ዋልታ የኑሯችንን ምሰሶ ቅድስት እናት፣ ንጽሕት እናት፣ በረከት እናት፣ ልዕልት እናት፣ ውድስት እናት፣ የአምላክ እናት፣ የእኛም እናት እምዬ ማርያም ስሟ ለዘላለም ይክበር ይመስገን። ጻድቃነ ሰማዕታት ቅዱሳን ሐዋርያትም ሁሉም እንደየማይረጋቸው እግዚአብሔር እንዳከበራቸው እግዚአብሔር ከፍ ከፍ እንዳደረጋቸው ስማቸው ለዘላለም የተመሰገነ ይሆንልን። ክብርና ምስጋና ለቅዱሳን ይሁን። እንኳን ለሊቀ መላእክቱ ለቅዱስ ገብርኤል 14ኛ ዓመት ቅዳሴ ቤቱ መድኃኔዓለም ሁላችንን ከቁጥር ሳያጎለን በዚህ ዕለት በዚህ ማለዳ እዚህ ተሰብስበን ከመንበሩ ስር የሚፈልቀውን የወይን ጠጅ እንድንጠጣ የቃሉንም ስብ እንድንቆርጥ ወደዚህ የሰበሰበንን እንኳን አደረሳችሁ የተዋሕዶ ልጆች። ሲግደን ለማመስገን እውነት ለመናገር ቀላል ነገር አይደለም። 14 ትልልቅ ዓመታት አልፈዋልና በእውነት በዚህ ምስረታ ውስጥ ዋጋ የከፈሉ ቤተ ክርስቲያን በደማቅ ቀለም ስማቸውን ለዘላለም የምትመዘግባቸው ድንቅ ልጆች በዚህ በ14 ዓመት ውስጥ አልፈዋልና በእውነት እግዚአብሔር ለዚህ ቀን ያደረሰን ያደረሳችሁ ስሙ ለዘላለም ይክበር ይመስገን። እንግዲህ ለማመስገን የተዋሕዶ ልጆች እንግዲህ 14
14ኛውን ሻማ ለኩሰናል። 15ኛውን ዘመን ዛሬ አንድ ብለን ጀምረናልና እንግዲህ በጎ ዘመን ያደርግልን፣ የሥራ ዘመን ያድርግ፣ የልማት ዘመን ይሁን፣ የፍቅር ዘመን ይሁን፣ የአንድነት ዘመን ይሁን፣ የመተሳሰብ ዘመን ያደርግልን። ኦርቶዶክሳዊ ተዋሕዶ ቤተክርስቲያንን ያጽናል። አሜን አትሉም? በድጋሜ እንኳን አደረሳችሁ ግዴ ለማመስገን በገዋይኑ አቆጣ ጎፍታን ጎፍተታን ሞትን ሞተታ ባንከኝ ቁልቁልች ኢየሱስ ክርስቶስ መነ ክርስቲያና ካነ ቡሬ ፈሞሳ ወቃፈዳ አፍራፋትን ዋይኒ ከኝ ሁንደከኝ ይሉንገ በገስኒንገ ረቢ ገለቴ ፈዳሁን ንገ ሰምሮ ደሚያቶ በቃሉ ዋቀዩ ከንገለቴ ሚያቶ ምሳ ብሉ በሚል ርዕስ ጥቂት ደቂቃ እንማራለን። ምን ብሉ? የምሳ ነገርማ በደንብ ትሰማላችሁ። ምን ብሉ? ግዴለም ንገሩኝ እስቲ። ዝም በል አትረብሽ። እስቲ ዝም በል ምዕመናን፣ እየሰማችሁ ነው? እንግዲህ አንዳንዴ ከባድ ነው አይደል? አጋንንት የእግዚአብሔር ቃል ሲነገር አይወድምና ከመካከላችን ያስወግድልን። አሜን አትለው? መንፈስ ቅዱስን ያቀርብልን። እሱን የምንሰማበትን ልብ ጌታ መንፈስ ቅዱስ ይክፈትልን። ምሳ ብሉ በሚል ትንሽ ደቂቃ እንማራለን። ማን ያስተምረ? ማን ይምከረ? ማን ይናገረ? ማን ይገስጸ? እውነት ነው የተዋሕዶ ልጆች ሁላችንንም ቅዱሱ አምላካችን እግዚአብሔር እሱ ያስተምር። ለምን ቢባል የሰው አስተማሪ ስለሌለን ይለናል። ምክንያቱም ለምን መሰላችሁ? ሰው ቢናገር የሰው ልብ ያደማል። ሰው ቢናገር የሰው ልብ ያቆስላል። ሰው ቢናገር ሰውን ያስቀይማል። ሰው ቢናገር ሰውን ያስከፋል። ነገር ግን እግዚአብሔር ሲናገር የደከሙ ሰዎች ይበረታሉ። እግዚአብሔር ሲናገር ያዘኑ ሰዎች ይጽናናሉ። እግዚአብሔር ሲናገር በሕይወታቸው፣ በኑሯቸው፣ በትዳራቸው፣ በንግዳቸው፣ በትምህርታቸው፣ በአጠቃላይ ነገራቸው ተስፋ የቆረጡ ሰዎች ተስፋቸው ይቀጠላል። እግዚአብሔር ሲናገር የተዋሕዶ ልጆች ምናልባት እንኳን እድል ፈንታቸው፣ ጽዋ ተርታቸው ወደ መቃብር የሆነ መግነዝ ስጡልን፣ መቃብሩን ክፈቱልን፣ ድንጋዩን አንከባሉልን ሳይሉ ይነሳሉ። ክብርና ምስጋና ለእምዬ ማርያም ልጅ የሆነ የተዋሕዶ ልጆች መቼም መድኃኔዓለም ሁላችንንም በዚህ ቀን ያለ ዓላማ አልሰበሰበንም። እግዚአብሔር ዓላማ አለው። የተዋሕዶ ልጆች እግዚአብሔር ምክንያት አለው። ያለ ዓላማ አንዳችንም የተጠራን ሰዎች የለንም። የእግዚአብሔር ልጆች እግዚአብሔር በዓላማ የጠራን ልባችንን ከፍቶ በቃሉ እንዲያጽናናን ቅዱስ ፈቃዱ የሆነልን መጽሐፍ ቅዱስ እንዲህ ይላል። እግዚአብሔር ልጆች በዚህ በመጽሐፈ ምሳሌ ምዕራፍ 1 ቁጥር 33 ጀምራችሁ ስታነቡ እግዚአብሔር እንዲህ ይናገረናል። እኔን የሚሰማ አለ እሱ በእርጋታ ይቀመጣል፣ ከመከራ ስጋትም ያርፋል ይላል። ማንን የሚሰማ ምእመናን? እግዚአብሔርን የሚሰማ ሰው በሕይወቱ ረፍት አለ፣ በኑሮው ረፍት አለ፣ በትዳሩ ሰላም አለ፣ በንግዱ ማለፊያ ትርፍ አለ፣ በስራው ስኬታማ ይሆናል። በመውጣትና በመግባት በእግዚአብሔር ይጠበቃል። የተወደዳችሁ የእግዚአብሔር ልጆች ስለዚህ አምላካችን እግዚአብሔር ሁላችንንም በምንሰማው ቃል 30ና 60 መቶኛ ያማረ ፍሬ እንድናፈራ ጌታ መንፈስ ቅዱስ አሁንም በድጋሚ ሁላችንንም ይርዳል። የትምህርታችንን ኃይለ ቃል የምናገኘው በታላቁ መጽሐፍ ቅዱስ ወንጌላዊው ቅዱስ ዮሐንስ ወልደ ነጎድጓድ በዘገበልን በዚህ በ21ኛው ምዕራፍ 12ኛው ቁጥር ላይ ስትደርሱ ምሳ ብሉ የሚል ቃል አለ። ኮተቶ ላቀነ የወጣ ቸች ጀሩት ጅራ ልብ በሉ ኦርቶዶክሳውያን፣ ይሄ ድምፅ የሚሰማችሁ የዚህ ትምህርት መሰረታዊ አስፈላጊነቱ ክርስቲያኖችን ከድካም ወደ ብርታት በማሸጋገር ወደ ቀደመው ሃይማኖታዊ ጥንካሬያቸው መመለስ ነው። ምክንያቱም ለምን መሰላችሁ? ዛሬ ብዙዎቻችን በሃይማኖት አልያም ደግሞ በክርስትናው የሕይወት ምዕራፍ ውስጥ እንኖራለን እንላለን እንጂ ዘመናዊነት የእግዚአብሔርን ቤት ካስረሳን ዓለምን ደግሞ ጽድቃችንን እንደ ቀልድ ከነጠቀችብን ብዙ ጊዜ ሆኖናል። በዚህ ላይ እኛ እግዚአብሔር ሲናገር ካለመስማታችን የተነሳ የተቀደሰውን የአምላካችን የእግዚአብሔርን ግሳጼ በሕይወታችን ውስጥ ስለሚያልፍ አሁን ብዙዎቻችን በኑሯችን ማረፍ አልቻልንም፣ በትዳራችን ማረፍ
ቅዱስ ፈቃዱ የሆነልን ምሳ ብሉ ይላል። ልብ በሉ ኃይለ ቃሉን የተናገረው ለስም አጠራሩ ክብር ምስጋና ይግባውና ሰማይን በቃሉ እየዘረጋ ምድርን በውሃ ላይ ያጸና የሚታየውንም የማይታየውንም ነገር ወደዚህ ዓለም ያመጣ በኋላም የሁላችንንም ሞት ወስዶ ሕይወቱን የሰጠን አዝነንም በነበርንባቸው በእነዚያ ድቅድቅ ዘመናት ከድቅድቁ ጨለማ አውጥቶ ወደ ቀደመው ብርሃን የመለሰን የሁላችን አባት የእምየ ማርያም ልጅ መድኃኔ ዓለም ኢየሱስ ክርስቶስ የተናገረው ቃል የተወደዳችሁ ይለናል። አባቶቻችን ሲናገሩ ነገርን ከስሩ ውሃን ከጥሩ ይላሉና ታሪኩን አጠር አድርገን እንመለከታለን። ልብ በሉ የእግዚአብሔር ልጆች፣ ቃሉን መድኃኔ ዓለም ኢየሱስ ክርስቶስ የተናገረው የሚበላ ፈልገው አሳ ለማጥመድ ሌሊቱን ሙሉ ሲደክሙ ለነበሩ ግን የሚፈልጉትን ሳያገኙ በረሃብ ዝለው በፍለጋም ደክመው ለነበሩ ለቅዱሳን ሐዋርያት መድኃኔ ዓለም ኢየሱስ ክርስቶስ የተናገረው የዕረፍት ቃል ነው። ለዚህ ነው ታላቁ ሊቅ ቅዱስ አንብሮስ እንዲህ ይላል። ይሄ ቃል አለ ለጊዜው ከዛሬ ብዙ ሺህ ዓመት በፊት ለነበሩት ለነዛ እሱ በዋለበት ለሚሆኑ እሱ ባደረበት ለሚያድሩ ለቅዱሳን ሐዋርያት ቢነገርም ለፍጻሜው ግን ይላል በዚህ ዘመን ላለነው እስራኤል ዘነፍስ ተብለን ለምንጠራው ለእኛ ለተዋሕዶ ልጆች የተነገረ ቃል ነው ይላል። ክብርና ምስጋና ለአምላካችን ለእግዚአብሔር ይሁን። ስለዚህ አሁን ታሪኩን አጠር አድርገን ለመመልከት ያክል ክብር ይግባውና መድኃኔ ዓለም ኢየሱስ ክርስቶስ ከሰማያ ሰማያት ወርዶ ከእምየ ማርያም ተወልዶ በአጭር ቁመት በጠባብ ደረት ተወስኖ በዚህ ዓለም ላይ 33 ዓመት ከ3 ወር ከኖረ በኋላ በማዕከለ ምድር በኢየሩሳሌም ያለ በደሙና ያለ ኃጢአቱ እጅና እግሩን ተሸንክሮ ከቁስላችን የፈወሰን እርቃኑን ተሰቅሎ የጸጋ ልብስ ያለበሰን ራሱን በዘንግ ተመትቶ ዘውድ ያቀዳጀን የእምየ ማርያም ልጅ ኢየሱስ ክርስቶስ በዕለተ ዓርብ ከ6 ሰዓት እስከ 9 ሰዓት ሰባቱን አጽንዐ ቃሎች ከተናገረ በኋላ መጨረሻ ላይ በ9 ሰዓት ተፈጸመ አለ። ታላቁ ሊቅ ቅዱስ ጎርጎርዮስ ዘእንዚናዙ እንዲህ ይላል። የተወደዳችሁ ይመናል ኢየሱስ ክርስቶስ 9 ሰዓት ላይ ሲሆን በፈቃዱ ነፍሱን ከሥጋው ከለየ በኋላ በአካል ነፍስ ወደ ሲኦል ወርዶ ሲኦልን መዘበራት ይላል። የሚገርመው ልብ በሉ ይመናል ያው መድኃኔ ዓለም ኢየሱስ ክርስቶስ በ11 ሰዓት ወደ ሲኦል ወርዶ ሲኦልን ባዶ ካደረጋት በኋላ ሥጋውን ግን አለ የሚቀብረው አጣ ይላል ሊቁ። ልብ በሉ የተዋሕዶ ልጆች እሑድ ዕለት ወይም የሆሳዕና ዕለት መድኃኔ ዓለም ኢየሱስ ክርስቶስን አጅበው ኢየሩሳሌም ያስገቡት እልፍ ሕዝቦች ናቸው። ዓርብ ላይ ግን 3 ሰው ብቻ በእግረ መስቀሉ ስር ተገኘ። ስንት ሰው? ስንት ሰው? ልብ በሉ እሑድ ዕለት የፍስሐ ዕለት የደስታው ዕለት ብዙ ሰዎች ከጌታ ጋር ነበሩ። ዓርብ ላይ ግን 3 ሰዎች ብቻ በመከራው ሰዓት በችግሩ ሰዓት 3 ሰዎች በእግረ መስቀሉ ስር ተገኝተዋል። ይሄ ምንናል የዓለም ጠባይ ነው። አንተ ሲኖር ወይም ደግሞ በባለጠግነት ገንዘብ ሲኖር ኪስ ሲሞላ ኑሮ ሲስተካከልም ቡና የሚያጣጡሽ ቡና የሚያጣጡ ጎረቤቶች ብዙ ናቸው። አንተ ስታጣ ኪስ ባዶ ሲሆን አሊያም ደግሞ ከልዕልና ዝቅ ስትል ጥለው የሚሄዱ ብዙ ሰዎች ናቸው። እሑድና ዓርብ መካከል ሰፊ ልዩነት አለ። እነግራችኋለሁ ስለ ዓርብና ስለ እሑድ ልዩነት። የሚገርመው ግን መድኃኔ ዓለም ኢየሱስ ክርስቶስ በ11 ሰዓት ቀባሪ ቢያጣም 2 ሰዎች መጡ ይላል። ስንት ሰዎች? ስንት ሰዎች? አዎ እሑድ ዕለት የነበሩት ያ ሁሉ ሚሊዮን ሕዝብ ሸሸውና 11 ሰዓት ሲሆን 2 ሰዎች መጡ። ልብ በሉ ዮሴፍና ኒቆዲሞ
አምላካችን መድኃኒታችን ኢየሱስ ክርስቶስ ተሰቅሎ የሞቷል የአዳምን ልጆችን ዕዳ በደላቸውን ለመክፈል እንደመሆኑ መጠን 3 መዓልትና 3 ሌሊት በከርሰ መቃብር የማደሩ ምስጢር ግን ይላል 3 ወር ማለትም ኃጢአትን ሞትንና ፍዳን ማጥፋቱን ለማጠየቅ ነው ይላል። ክብርና ምስጋና በእውነት ለመድኃኔዓለም ይሁን። 3 ትልልቅ ኃጢአቶች የሚባሉትን ኃጢአትን ሞትንና ፍዳን እነዚህ 3 ነገሮች የሰውን ልጅ እንደ ገል ቀጥቅጠው እንደ ሰማ አቅልጠው ገዝተውት ነበረ። ለምን ቢሉ አዳም ገብሩ ለዳቢሎስ ሔዋን ዓመቱ ለዳቢሎስ የሚለው የዕዳ ደብዳቤያችን አንዱ በዮርዳኖስ አንዱን በሲኦል ጥንተ ጠላታችን ሉሲፈር ዲያብሎስ ደብቆት ነበረ። በዮርዳኖስ ያለውን የጥምቀት ዕለት እንደተማራችሁት በጥምቀቱ ደምስሶልናል። ክብርና ምስጋና ለስሙ ይሁን። በእውነቱ ይገርማችኋል። የሲኦሉን ደግሞ በዕለተ ዓርብ መድኃኔዓለም ኢየሱስ ክርስቶስ ሞትን እንደገና ቀጥቅጦ ድል አድርጎልናል። ክብር ይግባው ለጌታ በእውነት የተዋሕዶ ልጆች። ከዚህ በኋላ በቀጥታውኑ ሐዋርያት ሁሉ ሸሽተውት ቅድም ብያችኋለሁ። እሑድ ላይ አብረውት ብዙ ሰዎች ነበሩ። ዓርብ ላይ ግን ቅዱሳን ሐዋርያት እንኳን ሸሽተው ነበሩ። ያልሸሸው አንዱ ሐዋርያ ቅዱስ ዮሐንስ ወልደ ነጎድጓድ ብቻ ነበረ። የሚገርማችሁ በዕለተ እሑድ መድኃኔዓለም ኢየሱስ ክርስቶስ ሞትን ድል አድርጎ ከተነሳ በኋላ በተዘጋ ቤት ከተፋንና ተገለጠና ሰላም ለኩልክሙ ሰላም ለእናንተ ይሁን አላቸው ይላል። ኧረ ሰላማችንን ያብዛልን መድኃኔዓለም፣ ሰላማችንን ያብዛልን መድኃኔዓለም። ይሄ የመጀመሪያው መገለጥ ነው ይላል። ልብ በሉ። ሁለተኛው መገለጥ ይነግራችኋለሁ። ልብ በሉ። መድኃኔዓለም ኢየሱስ ክርስቶስ ይላል ታላቁ ሊቅ ቅዱስ ጎርጎርዮስ ዘኢንዚናዙ 3 መዓልት 3 ሌሊት በከርሰ መቃብር አድሮ እባካችሁ መግነዝ ፍቱልኝ፣ መቃብሩን ክፈቱልኝ፣ ድንጋዩን አንከባሉልኝ ሳይል በስልጣኑ መነሳቱን ይላል። ከዚያም በተዘጋ ቤት ተገኝቶ ተገልጦ 10 ሐዋርያት በነበሩበት ቤት ገብቶ ሰላም ለእናንተ ይሁን ብሎ ለሳምንት ለዘመናት ያጡትን ሰላም የሰጣቸው መድኃኔዓለም አለ። ያው ይሄ ምስጢሩ አለ። መድኃኔዓለም ኢየሱስ ክርስቶስ በተዘጋ ቤት የመግባቱ ትልቁ ትርጉም ይላል የሊቅ ሲተረጉሙ አስቀድሞ ከሰማያ ሰማያት ወርዶ ከእምዬ ማርያም በፍጹም ድንግልና ተጸንሶ በፍጹም ድንግልና የመወለዱ ምሳሌ ነው ይላል። ኧረ ክብርና ምስጋና ለስሙ ይሁን። ከዚህ በኋላ የመጀመሪያው መገለጥ የትንሣኤ ዕለት ነው። ሁለተኛው መገለጥ ደግሞ የዳግም ትንሣኤ ዕለት ተገኝቶ ቅዱስ ቶማስን በእምነት ያጸናበት ነው ይላል። አሁን ወደ ትምህርታችን መደምደሚያ ሐሳብ እንሄዳለን። ሦስተኛው መገለጥ መድኃኔዓለም ኢየሱስ ክርስቶስ ሦስተኛው ለቅዱሳን ሐዋርያት የተገለጠው በጥብርያዶስ ባሕር አጠገብ ነው። ልብ በሉ የተዋሕዶ ልጆች፣ ይሄ የጥብርያዶስ ባሕር ከኢየሩሳሌም ዋና ከተማ 18 ምዕራፍ ርቆ የሚገኝ ግዙፍ ባሕር ነው። ቦታውንም ስላየሁት ነው የምነግራችሁ። የሚገርም ባሕር ነው። ይሄ ባሕር ይገርማችኋል። 25 አይነት የዓሣ ዝርያ ያለው የሚገርመው ዛሬም ድረስ ማለት ነው። ምዕመና የሚገርመው ወደዚህ ባሕር የሆነውን ታሪክ ነው እንግዲህ የሚነግራችሁ። የሚገርመው ሦስተኛው መገለጥ እንዲህ ይላል መጽሐፍ ቅዱስ የዮሐንስ ወንጌል ምዕራፍ 21 ከቁጥር 1 ላይ ከዚህም በኋላ ይላል ኢየሱስ ጥብርያዶስ ባሕር አጠገብ ለደቀ መዛሙርቱ እንደገና ተገለጠላቸው ይላል። ይሄኛው መገለጥ ቅድም ብያችኋለሁ፣ ሦስተኛ መገለጥ ነው። በዚህ በጥብርያዶስ ባሕር ተገለጠላቸው። እንዲህም ሆነ ስምዖን ጴጥሮስ፣ ዲዲሞስ የሚሉት ቶማስ፣ ከገሊላ ቃና የሆነው ናትናኤል፣ የዘብዴዎስ ልጆች ሁለቱ እንዲሁም ሌሎች 2 ደቀ መዛሙርት ይላል። ይህን ስትደምሩት 7 ሐዋርያቶች ይሆናሉ። ሌሎች ደቀ መዛሙርት የተባሉት ምዕመናን ሉቃስና ኒቆዲሞስ ሲደመሩ 7 ይሆናሉ። እነዚህ 7ቱ ደቀ መዛሙርት በማርቆስ እናት በማርያም ቤት ሆነው ተሰብስበው ሳሉ እነሆ ረሃብ
የፍቅር ረሃብ የያዛቸው ሕዝቦች ሆነናል። የአንድነት ረሃብ ኢትዮጵያውያንን አሁን በእውነት ይዞናል። እግዚአብሔር እውነተኛውን ፍቅርና ሰላም ለሁላችንም ይስጠን። አሜን አትሉም? የተዋሕዶ ልጆች እና የሚገርመው ኢየሱስ ክርስቶስ በዚህ ባህር አጠገብ ሲገለጥ ደቀ መዛሙርቱ ረሃብ ይዟቸው ነበርና ከዛ አስቀድሞ ማር ይስሐቅ የተባለው የቤተ ክርስቲያናችን ሊቅ እንደተረጎመው ኢየሱስ ክርስቶስ ከነሱ ጋር በነበረ ሰዓት ሐዋርያት ይመገቡ ይበሉ የነበረው ምዕመናን ወደ ሙዳየ ምጽዋት በሚያስገቡት ሳንቲ እንጀራ እየገዙ ዳቦ እየገዙ ይበሉ ነበረ። አሁን ኢየሱስ ክርስቶስ ከነሱ ተለይቷል እና የሚገርማችሁ ቅዱስ ጴጥሮስ እንዲህ አለ። እኔ ይገርመኛል ይህንን ቃል በየዓመቱ ሁሌ ሳነበው የዓመት ቀለም ስለሆነ ነው የምላችሁ። ይገባችኋል ሊቃውንት ብዬ አስባለሁ። እና እንዲህ አለ ቅዱስ ጴጥሮስ። ከኔ ጋር ናችሁ? ብለናል። ከኔ ጋር ናችሁ? እግዚአብሔር ከሁላችሁ ጋር ይሁን። እንዲህ ይላል ይላችሁ ቅዱስ ጴጥሮስ እንዲህ አላቸው። ሰባቱን ስድስቱን ጓደኞቹ ከእሱ ጋር ሰባተኛውን አሳ ላጠምድ እሄዳለሁ አላቸው። ምን ላጠምድ? ቁርጡን ሊቀሙ እንደማ አላቸው። የሚገርም እኮ ነው። አሳ ላጠምድ እሄዳለሁ አላቸው። ወዲያውኑ እንዲህ አሉት ጓደኞቹን፣ እኛም ካንተ ጋር እንመጣለን አሉት። ከዛም ይላል መጽሐፍ ቅዱስ ወጥተው ወደ ታንኳይቱ ገቡ። በዚያም ሌሊት ይላል አንድም አሳ አላጠመዱም። ልብ በሉ የተዋሕዶ ልጆች፣ አሁን እዚህ ጋር የምንረዳው አንድ ነገር አለ። እነዚህ ቅዱሳን ሐዋርያት ስለተራቡ እንጀራ ስለራባቸው ለምን መሰላችሁ? ከዛ በፊት መድኃኔዓለም ከነሱ ጋር እያለ ታስታውሳላችሁ። በዛ በማቴዎስ ወንጌል ምዕራፍ 14 ከቁጥር 13 ጀምራችሁ ስታነቡ ክብር ይግባውና የኔ ጌታ መድኃኔዓለም ኢየሱስ ክርስቶስ ሁለቱን ዓሣ አምስቱን እንጀራ እያበረከተ እነሆ ያንን ሕዝብ እያጠገበ አብረው ይመገቡ ነበረ ሐዋርያት። ይሄ የበረከት ጌታ ነው። ኢትዮጵያውያን ዛሬ ሁላችንም እየመገበ ያለ ክብርና ምስጋና ለስሙ ይሁን። እንደ ኢኮኖሚው ግሽፈት ቢሆን እንደ ኑሮው ውድነት ቢሆን ዛሬ እንጀራ በልተን ባላደርን ነበረ። ግን ይገርማችኋል ኢትዮጵያውያን የተዋሕዶ ልጆች መድኃኔዓለም ቤታችንን በበረከት ሞልቶታል። ክብርና ምስጋና ለስሙ ይሁን። አሁን እኛ ኢትዮጵያውያንን እያኖረ ያለ የመድኃኔዓለም በረከት ነው። ያኔ ሁለት ዓሣና አምስት እንጀራ ያበረከተ መድኃኔዓለም ኢየሱስ ክርስቶስ ዛሬም ከተዋሕዶ ልጆች ጋር ነው። ዛሬም ከኛ ጋር ነው። ነገም ከኛ ጋር ነው። የሚያኖረን እሱ ነው። በአንዳች አትጨነቁ ኢትዮጵያውያን የተዋሕዶ ልጆች። እግዚአብሔር ታሪክ ይቀይራል። እግዚአብሔር ነገር ይገለብጣል። እግዚአብሔር ክፉን ዘመን ያሻግራል። መድኃኔዓለም ያሻግረን እና የሚገርመው እነዚህ ሐዋርያት ሄዱና ሌሊቱን ሙሉ ሲባዝኑ አደሩ ይላል። ልብ በሉ አንድም ዓሣ አላጠመዱም። ይኸው የሐዋርያት ትልቁ ስህተት ምን እንደነበረ ታውቃላችሁ? መድኃኔዓለም ኢየሱስ ክርስቶስ በዛ በስጋዌው ዘመን አንድ ቀን እንዲህ ብሏቸው ነበረ። የዮሐንስ ወንጌል ምዕራፍ 15 ቁጥር 5 ስታነቡ ያለኔ ምንም ልታደርጉ አትችሉም ተብሎ ተጽፏል። አይገርምም? ያለኔ በሉ ሲውላችሁ አረ መድኃኔዓለም ምንም ልታደርጉ አትችሉም። ይሄ ቃል ተጽፏል። ሐዋርያት ይህንን ቃል ዘነጉትና ዓሣ ለማጥመድ ለዘመናት የሰቀሉትን መረባቸውን ከ3 ዓመት በኋላ ቅዱስ ጴጥሮስ መረቡን ከሰቀለበት አወረድና የጀልባውን መልህቅ እየቀዘፈ ወደ ባህሩ ገቡ። ከ6ቱ ጓደኞቹ ጋር ሌሊቱን ሙሉ ደከሙ። አንድም ዓሣ አላጠመዱ። ማን ስላልፈቀደ? በማርያም ንገሩኝ። ማን ስላልፈቀደ? መድኃኔዓለም ስላልፈቀደ አንድም ዓሣ አላጠመዱም። እንዲህ ይላል ታላቁ ሊቅ ቅዱስ አንብሮስ እንዲህ ብሎ ተረጎመው። ሐዋርያት ስለ ወደፊት ኑሯቸው እግዚአብሔርን በጸሎት መጠየቅ ሲገባቸው አለ በራሳቸው ፈቃድ ዓሣ ለማጥመድ ስለሄዱ በራሳቸው ምንም ማድረግ እንደማይችሉ ለማስረዳት ሲል ዓሣዎች ወደ መረባቸው እንዳይገቡ መድኃኔዓለም ኢየሱስ ክርስቶስ ከለከለ ይላል። አይገርምም? መድኃኔዓለም ካልሆነ ምንም ነገር በሕይወታችን አይሆንም። እዚህ በኋላ የሰው ጭንቀት የተራ የሚረዳ መድኃኔዓለም ኢየሱስ ክርስቶስ የሐዋርያቱ ጭንቀት አየና 11 ሰዓት ላይ ከተፍ አለ ይላል። ኧረ በሕይወታችን ከተፍ ይበልልን መድኃኔዓለም። በኑሯችን ከተፍ ይበል። በእውነት በትዳራችን ከተፍ ይበልልን። በብዙ ነገር ያዘንን፣ በብዙ ነገር የቆሰልን ብዙ ሰዎች ስላለን በእውነትም በልባ ሸለቆ ውስጥ ያለ ብዙ የተዋሕዶ ልጆች አለን።
በኋላ ድካማቸውን ያየ ቸሩ መድኃኔዓለም ለሶስተኛ ጊዜ እዛ ባህር አጠገብ ተገለጠና እንዲህ አላቸው። የሚገርም ቃል የተወደዳቸው የእግዚአብሔር ልጆች እንዲህ አለ። በነጋው ይላል መጽሐፍ ቅዱስ ኢየሱስ ክርስቶስ በባህር ዳር አጠገብ ተገለጠና እንዲህ አላቸው። ኢየሱስም ልጆች ሆይ አንዳች የሚበላ አላችሁን አለ። ልብ በሉ መድኃኔዓለም ኢየሱስ ክርስቶስ የተዋሕዶ ልጆች ሐዋርያት የሚበላ ፍለጋ እንደሚባዝኑ እንደሚደክሙ እኮ ያውቃል። ነገር ግን ልብ በሉ የሚበላ ነገር አላችሁን ብሎ ጠየቃቸው። ይሄ ራሱን የቻለ ምስጢር አለ። ሰፊ ወደዛ ወደ ታሪኩ አልገባም፣ ወደ ትንታኔ አልገባም። እዚህ በኋላ እንዲህ አሉት፣ ባጭሩ የለንም ብለው መለሱለት። እርሱም መረቡን በታንኳይቱ በስተቀኝ በኩል ጣሉት አላቸው። ልብ በሉ የእግዚአብሔር ልጆች መረባችሁን አለ መድኃኔዓለም ኢየሱስ ክርስቶስ በጀርባችሁ በታንኳይቱ በስተቀኝ በኩል ወርውሩት አላቸው። ወዲያውኑ እንዲህ አሉት ቅዱሳን ሐዋርያት፣ ጌታ ሆይ አሉ፣ ሌሊቱን ሙሉ ደከምን፣ ምንም ያገኘነው የለም። በትእዛዝ ግን አንተ ካልክ ግን መረባችንን በስተቀኝ በኩል እንጥላለን አሉ። ኧረ ክብርና ምስጋና ለመድኃኔዓለም ይሁን። የሚገርመው ልብ በሉ ኢትዮጵያውያን፣ ቀኝ ምንድን ነው ብሎ ታላቁ ሊቅ ቅዱስ ዮሐንስ አፈወርቅ ቀኝን በብዙ መንገድ ተርጉሞታል። ቀኝ ማለት ይላል፣ ልብ በሉ ቀኝ ማለት መልካምነት ነው ይላል። ቀኝ ማለት ሃይማኖት ነው ይላል። ቀኝ ማለት መንፈሳዊነት ነው ይላል። ቀኝ ማለት ቅንነት ነው ይላል። ኧረ እነዚህ ነገሮች ሁሉ መድኃኔዓለም ይስጠን ሁላችንም። ለምን ቅንነቱ የለንም፣ መልካምነቱ የለንም፣ ሃይማኖት የለንም ብዙዎቻችን። እንደገና መንፈሳዊነትም የለንም። ከመንፈሳዊነት ራዳር ውጭ የምንበር ብዙ ሰዎች ስለሆንን መድኃኔዓለም ኢየሱስ ክርስቶስ መንፈሳዊነትን በልባችን ያስረጽልን እና ቀኝ ማለት ይሄ ነው ይላል። እንደገና ቅዱስ ዳዊት ስለ ቀኝ ብዙ ነገር ተናግሯል። የሚገርማችሁ ቀኝ አለ የመልካም ነገር ምልክት ነው ይላል። አንድም ይልና የሁላችሁ ወደ ቀኝ ተመለከትኩ አየሁም ይላል መዝሙር 141 ቁጥር 4 የኢየሩሳሌም ዕጣ በቀኝ እጅ ውስጥ ነው ይላል። ያ ብቻ አይደለም፣ ያው በቀኝ የዘላለም ፍስሐ አለ ይላል መዝሙር 15 ቁጥር 11 ላይ ቀኝም ጽድቅን የተሞላች ናት እያለ መዝሙረኛው ዳዊት በብዙ ነገር ይተረጉማል። የተወደዳችሁ የእግዚአብሔር ልጆች የሚገርመው ሐዋርያት ታሪካችንን ስንጠቀልል መረባቸውን በጀርባይቱ በስተቀኝ በኩል ወረወሩት። ወዲያውኑ 153 ዓሣዎች ወደ መረባቸው ገቡ ይላል። ኧረ ክብርና ምስጋና ለስሙ ይሁን። እንዲህ ብሎ ተረጎመ ታላቁ ሊቅ ቅዱስ አንብሮስ። ልብ በሉ 150 ይላል የ150 ሊቃውንት ምሳሌ ነው አለ። 150 ዓሣ የ150 ሊቃውንት ምሳሌ ነው። ሦስቱ ዓሣዎች ደግሞ የቅድስት ሥላሴ ምሳሌ፣ የአብ የወልድ የመንፈስ ቅዱስ ምሳሌ፣ መረቡ የወንጌል ምሳሌ፣ ጀልባዋ የተዋሕዶ የቅድስት ቤተ ክርስቲያን ምስረታዋን ለ14ኛ ጊዜ የምናከብርላት የዚች የቅድስት ቤተ ክርስቲያን ምሳሌ፣ ጀልባዋ የቅድስት ቤተ ክርስቲያን ምሳሌ፣ ባህሩ የምንኖርበት የዚህ ዓለም ምሳሌ፣ ዓሣዎቹ የሰው ዘር ምሳሌዎች ናቸው። መረቡ ይገርማችኋል አልተቀደደም። አልተቀደደም ማለት ይላል ታላቁ ሊቅ ይህንን ሲተረጉም፣ አልተቀደደም ማለት ቤተ ክርስቲያን ከነገድና ከቋንቋ የተዋጀች ብትሆንም ቤተ ክርስቲያን ጠላት ቢበዛባት፣ ፈተና ቢበዛባት፣ መከራ ቢበዛባት እስከ ዕለተ ምጽአት እስከዛኛውም ዓለም አትጠፋም ይላል። ክብርና ምስጋና ለስሙ ይበረታል። ከዚህ በኋላ መድኃኔዓለም ኢየሱስ ክርስቶስ ከባህሩ እንዲወጡ አደረገ። ከዛም ድግስ ደግሶ ጠበቃቸው ይላል። የተደገሰው ድግስ የሚገርማችሁ ቅዱሳን መላእክት ምግብ አዘጋጅተው የተጠበሰ ዓሣ አዘጋጀላቸውና መድኃኔዓለም ኢየሱስ ክርስቶስ ሐዋርያት ረሃባቸውን አስታገሱ፣ ደስም አላቸው። ኧረ እኛንም ደስ ይበለን የተዋሕዶ ልጆች። የሁላችሁ ኢትዮጵያውያን ከዚህ ታሪክ የምንማረው በእኛ ሕይወት ውስጥ፣ በእኛ ኑሮ ውስጥ፣ በእኛ ትዳር ውስጥ፣ በእኛ ንግድ ውስጥ፣ በእኛ ትምህርት ውስጥ፣ በእኛ መውጣት መግባት ውስጥ እግዚአብሔርን ከፊት ማስቀደም ማለፊያ ትርፍ እንዳለው እንማራለን። አለበለዚያ ግን ድካማችን ሁሉ ከንቱ እንደሚሆን እንገነዘባለን። በነገሮቻችን ሁሉ አምላከ ቅዱስ ገብርኤል ከፊት ይቅደምልን። አሜን አትሉ? አምላከ ቅዱስ
እኛንም ያረካን መድኃኔዓለም ስሙ ለዘላለም ይክበር ይመስገን። የሰማነውን በልቦናችን ያሳድርብን። የታመሙትን ይፈውስልን፣ የታሰሩትን ያስፈታልን። የተራቡትን ጌታ መንፈስ ቅዱስ እሱ በቸርነቱ ይመግብልን።